ኢትዮጵያ የሚገኙ የጤና ባለሙያዎች ያነሱትን የመብት ጥያቄ ተከትሎ በአገሪቱ የሚገኙ የሕክምና ባለሙያዎች በተለያየ መንገድ የተቃውሞ ንቅናቄ እያደረጉ ነው። ከትግራይ እስከ ኦሮሚያ፣ በአማራም በደቡብም በተለያዩ ቦታዎች ያንን የታዘብን ነው። አጠቃላይ የጤና ባለሙያዎቹ ያነሱትን የመብት ጥያቄ በተያያዘ የነሱን ድምጽ መስማት ይገባልና ከኢትዮጵያ የተወሰኑ የጤና ባለሙያዎችን ኤምኤስ አነጋግሯል። መስመር ላይ አንድ እንግዳ አሉ። ዶክተር በጣም አመሰግናለሁ። እንግዲህ ከአጠቃላይ ሁኔታ አንጻር ስም መግለጽ አስፈላጊ አይደለምና እንደው ዶክተሮች፣ ነርሶች፣ በአጠቃላይ ኢትዮጵያ ጤና ባለሙያዎች ያነሳችሁት የመብት ጥያቄ መሰረታዊ ጥያቄ ምንድነው? እሺ ድረስ ለሰጣችሁ በጣም አመሰግናለሁ። እንደ ኢትዮጵያ ጤና ባለሙያዎች ንቅናቄ አባል እንደመሆኔና ለአንድ ጤና ባለሙያ ምን ጥያቄዎቻችንን ለመዘርዘር ያክል 12 ናቸው። 12 ተዘርዝረው ሁሉንም ጤና ባለሙያ ይወክላሉ ብለን የምናምንባቸውን ጥያቄዎች ለሚመለከታቸው አካላት ከጤና ሚኒስቴር ጀምሮ ለሌሎችም የሚመልባች እንዲደርሳቸው ለማድረግ ሞክረናል አስመጥተው መልኩ። ስለዚህ ላለፉት 24 ቀናት እንግዲህ የሶሻል ሚዲያ ካምፓይን በማካሄድ ላይ ነው የምንገኘው። የሶሻል ሚዲያ ካምፓይን ህዝቡ ችግራችንን እንዲያውቅልን ለማድረግ እና መንግስትም ችግራችንን ተረድቶ አፋጣኝና ሰጥቷዊ ምላሽ እንዲሰጠን ነው። ስለዚህ እነዚህ ከተዘረዘሩት ጥያቄዎቻችን መካከል የተወሰኑትን ለመጥቀስ ያክል በመጀመሪያ ደረጃ የደሞዝ ጥያቄ ነው። የደሞዝ ጥያቄ በደብሊውኤችኦ እንደ ዓለም አቀፍ ደረጃ በደብሊውኤችኦ ስኬል መሰረት እንዲሆን ነው አንደኛ ጥያቄ ያቀረብነው። ሁለተኛው ጥያቄያችን እንደ አጠቃላይ የጥቅማ ጥቅም ጥያቄዎች ናቸው። እነዚህ ጥቅማ ጥቅም ጥያቄዎች የቤት የትራንስፖርት የሚያካትት ነው። ቤት ስንል በቅናሽ ዋጋ ቤት እናገኝ መከራየት የምንችልበትን ነገር ወይም ደግሞ መሬትም ቢሆን አግኝተን በተሻለ ተመቻችቶልን ቤት የምንሰራበት ወይም የቤት ባለቤት የምንሆንበት መንገድ እንዲመቻችልን ነው። ሌላኛው የትራንስፖርት ነው። ነፃ ትራንስፖርት የምናገኝበት እንደ ማንኛውም መንግስት ሰራተኛ በመታወቂያችን ነፃ ትራንስፖርት የምናገኝበት ካልሆነ ከቀረጥ ነፃ መኪና የምናስገባበት ሁለቱም በጋራ እነዚህ ነገሮች እንዲመቻችልን ጭምር ነው። ሌላኛው የተጋላጭነት ጥያቄ ነው። ተጋላጭነት ማለት ደግሞ ለተጋላጭነት መከፈል ያለበት አሁን እየተከፈልን ያለው ብር አግባብ ያለው አይደለም። 400 ብር እስከ 1000 ብር የሚደርስ ነው። እንደ ቦታ ቦታ ይለያያል እና ለሁሉም የሆስፒታል ሰራተኛ አይከፈልም። አንድ ቦታ የሚሰራ ሰው ይከፈለው፣ አንድ ቦታ የሚሰራ ሰው ይከፈለው ነውና አንደኛ ጥያቄያችን የጥቂያ ለሁሉም የጤና ባለሙያ መሆን አለበት። ሌላኛው ደግሞ ብሩ ትክክል አይደለም። 400 እስከ 1000 ብር ማለት ለምንም አይሆን ብር ነው። አንድ ቀን ሳናራት እንኳን ነው ብር አይደለም አሁን ሰዓት ላይ እና አለ የኢኮኖሚ ማሻቀብ አንፃር ትክክል አይደለም። አንድ ሰው ለቲቪ ለጉበት በሽታ ወይም ሄፓታይቲስ ወይም ለኤችአይቪ በተለያዩ የሰውነት ፈሳሽ ተጋልጦ ስራውን ለማህበረሰቡ እያገለገለ ስራውን እየሰራ ለእንደዚሁ በሽታው ተጋላጭ ነው እየሰራ እያለ ነገር ግን የሚከፈለው ክፍያ በቂና ተመጣጣኝ አይደለም። ስለዚህ ክፍያው መስተካከል አለበት። ደግሞ ሁሉንም ያማከለ ሁሉንም ሰራተኞች ተነስተው ሁሉንም ከፈለው ይገባል ነው። አምስተኛው ከትርፍ ሰዓት ክፍያ ጋር በተያያዘ ነው። አንድ የትርፍ ሰዓት ክፍያ ከቦታ ቦታ ይለያያል። ያ ነገር መስተካከል አለበት። ወጪውን ነው። ሁለተኛው በአዋጁ መሰረት ምክንያቱም የቀንም የማታ እኩል ይከፈላልና የቀንም የማታ እኩል ሊሆን አይገባም። ስለዚህ በቀን የሚከፈለው ክፍያና በማታ አለ በበዓል ቀናት በዊከንድ ቀናት ተብሎ በህግ የወጣ አዋጅ ያን አይከተሉትም። ስለዚህ ያን መከተል ይገባቸዋል። ፕላስ መስተካከል አለበት። ከደሞዝ ጋር ኮሚኒኬሽን የሚሰጥ ስለሆነ እሱም አብሮ መስተካከል አለበት ጥያቄያችን። ከዛ ውጭ ትንሽ የማይከፈላቸው ለረጅም ጊዜ የተጠራቀመ ክፍያ ሳይከፈላቸው ስራቸውን በአግባቡ ማህበረሰባቸውን እያገለገሉ ያሉ የማህበረሰብ የጤና ባለሙያዎች አሉ። ስለዚህ እነዚህም የጤና ባለሙያዎች መኖር ስላልቻሉ ከዚህ በላይ መታገስ ስላልቻሉ አለፍ ብሎ መብታቸውን ሲጠይቁ እስከ መደብደብ፣ መታሰር እና ማስፈራራት፣ ወከባ፣ ዛቻ እየደረሰባቸው ስለሆነ ይህ ነገር ሊስተካከል ይገባል እንጂ በወቅቱ ሊከፈላቸው ይገባል። ሁሉም ቦታ አይደለም፣ የተወሰኑ ቦታዎች ላይ ነው። እነዚህ ቦታዎች ላይ ይህ ነገር ሊስተካከል ይገባል። ይህ ያደረጉ አመራሮችም ሆነ ማንኛውም ባለስልጣናት በህግ ፊት ተጠያቂ ሊሆኑ ይገባል ነው ሌላኛው ጥያቄያችን። ከዚህ ውጭ ሌላኛው ደግሞ የራሳችን የምናሻሽልበት በትምህርት ደረጃ የምናሻሽልባቸው እድሎች በበቂ ሁኔታ ሊኖሩ ይገባል ነው።
ከዛው ውጪ ደግሞ ራሳችንን በዓለም አቀፍ ደረጃ ተወዳዳሪ ተወዳድረን ወደ ውጭ መውጣትን ከፈለግን ልንወጣ የምንችልባቸው የመፈተኛ ጣቢያዎች ኬንያ ላይ፣ ኡጋንዳ ላይ፣ ዱባይ ላይ አሉ። የቦታው አፍሪካ ሀገራት ላይ ማለት ነው ሁሉም ቦታ ላይ። ስለዚህ እኛ ጋር መኖር አለበት። ስለዚህ ይህ ሊመቻች ይገባል። ያው የተጀመሩ ሰዎች አሉ ነው የሚባለው፣ ግን አልቆ ማየት እንፈልጋለን። 3 ወር ተሰጥተብለን ነበር፣ ግን 3 ወርም አልቆ አመት እየሞላው ነው እና ይህ ነገር በአስቸኳይ ይስተካከልልን ነው። ሌላኛው ፖለቲከኞች ከዚህ ከጤና ስርዓቱ እጃቸውን እንዲያወጡልን ነው የምንፈልገው። ያው አመራር ላይ በየሆስፒታሉ ያሉ አመራሮች ካድሬዎች ናቸው፣ በቃ ሙሉ ካድሬዎች ናቸው። ስለዚህ በየሆስፒታሉ ያለው አመራር በሜሪት ወይም ደግሞ በአንድ ሰው በሙያው መሆን ያለበት እና የጤና ባለሙያው የጤናው ሴክተር በጤናው ባለሙያ መመራት አለበት። ስለዚህ የጤናውን ዘርፍ በጤና ባለሙያው እንዲመራ መንግስት ሊያደርግ ይገባል። በጤና ባለሙያው ሊሰጥ ይገባል ነው። ከዚህ ውጭ የጤና ባለሙያው ለጤና ዋስትና ይገባዋል። የጤና ዋስትና ስንል ጤና ባለሙያ ሲታመም ሊታከም በሚሰራበት ሆስፒታል መታከም አይችልም። አንዳንዶች በችሮታ ከብለውለት ካልሆነ በስተቀር በአብዛኛው ቦታ እንደ ህግ ከፍሎ ነው የሚታከሙ በሚሰራበት ቦታ። ስለዚህ ይህ ነገር መስተካከል አለበት። ያው ጤና ሚኒስቴር የሚሰራውበት ነው እያለን በዚህ ጉዳይ ላይ ኦልሬዲ አዋጅ ወጥቷል እያለ ነው። ነገር በአስቸኳይ ሊተገበር ይገባል። እኛንም ሆነ ቤተሰቦቻችንን ምንም አይነት ህመም ተደረሰብን በምንሰራበት ጤና ጣቢያ ሆነ በማንኛውም መንግስት ጤና ጣቢያዎች ላይ ነፃ የመታከም እድሉ ሊኖረን ይገባል ነው። ይህና የመሳሰሉት ተያያዥ ጥያቄዎች ናቸው። በጣም ነው የማመሰግነው ዶክተር። የመጨረሻ ላድርገው፣ ምናልባት ኢትዮጵያ ጤና ባለሙያዎች ካነሱ ጥያቄ 7ኛው ላይ ሕክምና ባለሙያዎችም ቋማትም ከፖለቲከኞች ነፃ መሆን አለበት ብለሃልና ሙያተኞች ከምንም በላይ ዶክተሮችም ወይም ነርሶች ወይም ሌሎች የጤና ረዳቶች ብቻ ሳይሆን በመምህራንም ሌሎችም እንደዚሁ ሙያተኞች ነፃነትን ይፈልጋሉ እና ይህም በተመለከተ ምናልባት ከዘር ከሃይማኖት ከሙስና የጸዳ አሰራር እንዲመጣ ጥያቄ ማቅረቡ ከተቀባይነቱ አንጻር ቀጣይ ትግል የሚጠይቅ እንደሆነ ብዙዎች ይናገራሉና በዚህ ምክንያትም የጤና ተቋሙ ያሽቆለቆለ እንዲሄድ ምክንያት ነው የሚሉ ወገኖች አሉ። እዚህ ላይ የእርስዎ አስተያየት ዶክተር ምንድን ነው? የጊዜ ገደብ ውስጥ ያላችሁት ምን ያህል ቀን ቀረው? 6 ቀን 7 ቀን የተባለ ስለነበረ አመሰግናለሁ። መጀመሪያ ለተጠቀሰው ነገር ያው ትክክል ነው። ብዙ ለየክልሎች ሚዛንና አስተዳደሮች ቢወሰንም ያው ከፍተኛ የሆነ ካልካቸው ነገሮች የተያዙ ዲስክሪሚኔሽኖች አሉ። ያው እነዚህ ነገሮች አንቀበላቸው። ነገር ግን ያው ይሄ በእኛ ብቻ ትግል የሚስተካከል መስሎ አይሰማንም። ይህ እንዳጠቃላይ የሀገሪቱ ፖለቲካ ሊስተካከል የሚችል ነገር ነው ብለን ነው። ወደዛ መግባት ብዙ ዲቴል አንፈልግም፣ ግን በቃ ከፖለቲከኛ የጸዳ ያለው ደስ ይለናል። ሌላው ነገር ስተን ዋናው ከፖለቲካ የጸዳ እንደምቻ እንፈልጋለን በአሁኑ ሰዓት። ከዛ ውጭ ያው 30 ቀን እየቆጠርን እንግዲህ ያው 30 ቀን ሰጥተናል። 24ኛ ቀን ላይ ደርሰናል። አሁን 6 ቀን የሚቀረው አሁን ላይ የስራ ማቆማችን በፊት እየተካሄዱ ያሉ የሙከራ ድምፅን ማሰማት ሂደቶች ነው እየተደረጉ ያሉ። ስለዚህ አሁን 6 ቀን ነው የሚቀረው። ነገ 5 ቀን እያለ እንቀጥላለን። ያው አካባቢ ምላሽ እስካልተሰጠን እና ማድረስ እስከቀጠለ ድረስ ትግሉ ይቀጥላል ማለት ነው። ስራ ማቆም የአካባቢው ነባራዊ ሁኔታ የድንገተኛ አገልግሎቶችን በማይስተጓጎልበት ሁኔታ ሌሎች ግን አገልግሎት ማቆም የምንገደድ መሆኑን ያው ህዝብ እንዲያውቅልን እንፈልጋለን። ምናልባት አጠቃላይ ስራ ማቆም አድማ በሕክምና ምናልባት ሰርጀሪ ውስጥ የሚኖሩ ይኖራሉ። በብዙ ቦታ ላይ ድንገተኛ አደጋ ይደርሳል። በቀጠሮ የሚመጡ ታካሚዎች ይኖራሉ። እንደው ይሄ 6 ቀን የቀረው አጠቃላይ ስራ ማቆም አድማ ስትጠሩ የሕክምና ተከታታዮች ወይም ብዙ ድንገተኛ አደጋዎች ይደርሳሉና አጠቃላይ ኢትዮጵያ ውስጥ ያሉ ሆስፒታሎች፣ ክሊኒኮች አጠቃላይ ስራ ማቆም አድማ ካደረጋችሁ እነሱ እዛ ውስጥ የሚሰሩ የጤና ባለሙያዎች ስራቸውን ያቆማሉ ማለት ነው? ምናልባት ህዝብን አደጋ ላይ አይጥልም ወይ? የኢትዮጵያ ጤና ባለሙያዎች ማህበርም ዛሬ ያወጣው መግለጫ ላይ ጥያቄውን ይደግፋል፣ ግን ህዝቡን ችግር ላይ በማይጥል መልኩ የሚል አንድምታ ያለው መግለጫ አውጥቷል። ከዚህ ጋር በተያያዘ እንደው ቀጣይ ስትራቴጂያችሁ ምንድን ነው? ጥያቄው ባይመለስ አሁን እንደምንሰማው የብልጽግና ከፍተኛ ባለስልጣናት በዙም ያደረጉት ውይይት አለ። በስልክ የጤና ባለሙያዎችን የዞን አስተዳዳሪዎችን ጠርተው ጥያቄያችሁ ይፈታል፣ ሰብስቧቸው አንድ ቦታ ላይ ተወካይ ተመርጦ ከነሱ ጋር ተነጋግሮ የጤና ባለሙያዎቹ ያቀረቡትን ጥያቄ እንፈታለን በሚል በተራዘመ ጊዜ ሂደት ውስጥ ጥያቄውን የማዳፈን አዝማሚያ እንዳለ መረጃዎች ይወጡ ነው። እዚህ ላይ አጭር አስተያየት ይስጡኝና አላሰናም። አመሰግናለሁ። ያው እንደገለጽኩልህ እኛ የስራ ማቆም አድማ ስናደርግ ያው ምንም ማህበረሰብ የሚጎዱ ነገሮች ሳናስብ አይደለም። ያው ማህበረሰብ እንዳይጎዳ በመጀመሪያ ደረጃ የ30 ቀን ጊዜ ገደብ ሰጥተናል፣ መንግስት እንዲዘጋጅበት። ሁለተኛ ማህበረሰቡ እንዲያውቀው ማለት ነው። ሁለተኛ ደረጃ ያው ድንገተኛ አገልግሎቶች ማንኛውም የቀዶ ጥገና ሆነ የኢመርጀንሲም ሆነ የጽኑ ህሙማንም ሆነ የማዋለጃ ክፍልም ሆነ ለነዚህ የተያያዙ ድንገተኛ ህክምናዎች አይቋረጡ። በሌሎች ቦታ
የሚሰሩ ጤና ባለሙያዎች እነዚህ ቦታዎች ላይ ሄደው እንዲሰሩ፣ ነገር ግን ሌሎች ቦታዎች እንዲዘጉ ነው። ለምሳሌ ተመላላሽ ክፍል ላይ ምንም አይነት ሐኪም እንዳይገኝ፣ ተኝቶ ታካሚዎች ጋር ምንም አይነት ሐኪም እንዳይገኝ። ይሄ ነው እነሱ ለድንገተኛ ግን ያሉትን ጓደኞቻቸውን እንዲያግዙ፣ ማዋለጃ ክፍል ያሉ ጓደኞቻቸውን ጽኑ ህሙማን ያሉትን እንዲያግዙ እና ኦፕሬሽን ክፍል አሲስት ማድረግ የሚችሉትን ነገር እንዲሰሩ ነው። ከዛ በኋላ መጨረሻ ላይ ግን እንደዚህ የተሰራ ነገሮች መስተካከሉ ከሆነ ያው ድንገተኛው ብቻ ሪዘርቭ ሆኖ ሙሉ ለሙሉ በቃ ስራው ወደ ማቆም ነው። የመኖርና ያለመኖር ጥያቄ ነው። ስለዚህ ይሄ ነገር ሁሉም መልስ እኮ በአንድ ይመለሳል የሚል እኛ አንድ የለን ግምት የለን። እንደተማረ ሰው ነው የምናስበው። አፋጣኝ ምላሽ የሚገባቸው ነገሮች መንግስት በአሁኑ ሰዓት ሊመልሳቸው የሚገባቸው ነገሮች አሉ፣ አቅሙ የሚፈቅዳቸው ነገሮች። ስለዚህ እነዚህን አስቸኳይ ነገሮች አትሊስት ፈቶልን ሌላውን ደረጃ በደረጃ ሊፈታ ይችላል። ግን ጊዜ ገደብ ተቀምጠው በዚህ ጊዜ ተብሎ ስፔሲፊክሊ ሜንሽን ሊደረግ እንፈልጋለን። ይሄ ነው። ከዛ ውጭ ግን ህብረተሰብን የሚጎዳ ተግባር አንፈጽምም። ነገሮችንም እየተወያየን ቀስ በቀስ ውሳኔዎችን እያሻሻልን የምንችልበት ሁኔታ ነው የሚኖረው። በጣም አመሰግናለሁ ዶክተር። ምናልባት በመላው ዓለም በአገር ቤት ከሀገር ውጭ ያሉ ኢትዮጵያውያን የኢትዮጵያ ጤና ባለሙያዎች የሚያደርጉትን የመብት ትግል እንቅስቃሴ ጋር ተያይዞ ጥሪ ማድረግ ከፈለጉ እድሉን ልስጦት። አመሰግናለሁ። ስለሰጣችን ድምፅ ስለሆናችሁ እጅጉን በጣም እናመሰግናለን። ያው እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን አጠቃላይ የኢትዮጵያ ህዝብ በውጭም ሆነ በሀገር ውስጥ የሚገኙ እኛ እንደ የጤና ባለሙያ ልጆቻችን ነን። ስለዚህ ያው እናንተን ለማገልገል የቆምነው እስከ መጨረሻው ድረስ እናንተን ለማገልገል ዝግጁ ነን። ወደኋላ የምንልበት ነገር የለም። ነገር ግን በዚህ ጊዜ ውስጥ ልጆቻችሁ ምን መሆን ትፈልጋላችሁ ሲባሉ ዶክተር እየተባለ ስንት ዓመታትን ለፍተው ጥረው ግረው ተምረው አቶ አይናቸው ታመው ለብዙ ደረጃ ደርሰው ነው እና እዚህ ቦታ የደረሱ። እዚህ ቦታ ደርሰው ከአንድ የቀን ሰራተኛ በታች እያገኙ ሊኖሩ አይገባም እና ሁላችሁም የኢትዮጵያ ህዝብ እናት አባቶቻችን፣ ወንድም እህቶቻችን ድምፅ ልትሆኑ እንፈልጋለን። ድምፅ ሆኑን። እኛ ከህዝብ የወጣ ሰዎች ነን። ስለዚህ ያው ህዝብ እንዳለን ነው የምንሆነው። ነገር ግን ያው ሁላችሁም ድምፅ ልትሆኑ እና አላግባብ እየተደረገብን ያለውን ጫና እንዲስተካከል እንድታደርጉልን፣ በደሎቹ እንዲቆሙ እንድታደርጉልን እንጠይቃለን። በጣም እናመሰግናለን። እግዚአብሔር ይስጥልን። አመሰግናለሁ። እንግዲህ ለኢትዮጵያ የጤና ባለሙያዎች ትልቅ ክብር አለን፣ ትልቅ ሙያም ነው። የምትከፍሉት መስዋዕትነት የዋዛ አይደለምና አድናቆታችንን እንገልጻለን። እናንተም ድምፅ ለመሆን መድረኩን ማመቻቻቻችንን አናቁምም። መልካም እድል ዶክተር በሚስ ቀርበው ለሰጡት አስተያየት በተመልካች ስም ከልብ አመሰግናለሁ። እኛ ከልብ እናመሰግናለን። መልካም ጊዜ በዚሁ ቀጥሉ። እግዚአብሔር ይስጥልን። ክቡራትና ክቡራን ተመልካቾቻችን በዚህ ጉዳይ በተለይ የጤና ሚኒስቴር ዶክተር መቅደስ ዳባ አጠቃላይ የኢትዮጵያ ጤና ባለሙያዎች የሚያቀርቡት ጥያቄ ጋር ተያይዞ ምላሽ እንዲሰጡን ተደጋጋሚ ጥረት እያደረግን ነው። ምላሽ የሚሰጡን ከሆነ የምናቀርብ ይሆናል።